ይሄንን መስኮት ምን አለችኝ? ውጪውን አለች እላይ ድረስ እንደዚህ ይሄ እላይ ድረስ አለች ወልዊው አለችኝ። ታይዋቸዋል ጋይስ። ሰላም ውድና የተከበራችሁ የማርካን ቲፕ ተከታታዮች እንዴት ናችሁ? ሰላም ናችሁልኝ ወይ? አላችሁልኝ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም፣ ሁሉ ደህና። እኔ ያለሁላችሁ እግዚአብሔር ይመስገን። ቤተሰብ፣ ጤና፣ ስራ እንዴት ይዟችኋል? እኔ ጋር እንግዲህ እግዚአብሔር የተመሰገነ ይሁን ሁሉም ሰላም ነው። ዛሬ እንግዲህ አንድ መልእክት ላስተላልፍላችሁ መጥቻለሁ። እናንተ ደግሞ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ያው እንግዲህ እንደምታዩት የሆነ ነገር ልሰራ ነው የቆምኩት እዚህ ጋር። እኛ የህይወት ቅመሞች ብዙ ጊዜ ብዙ ስራ እንታዘዛለን። ይሄ ሁላችንም የምናውቀው ነው። በየቤቱ ብዙ አይነት ትእዛዝ አለ። ነገር ግን እኛ የመጣ ነው ለስራ ነው። እሱ ሁላችንም የምንስማማበት ነገር ነው። ግን ለስራ ብንመጣም እኛን ለአደጋ የሚጥለንን ነገር በፍጹም ማለት ማርያምን እንዳትፈሯቸው በፍጹም ማለት ነው። እኔ ሴትዮ ምን አዛኝ እንደሄደች እኮ ያሳያቸዋለሁ። መስኮት ወልብሉ ስትባሉ የምትወለውሉበት ቦታ አይነት አለው። እኛ ኢትዮጵያውያን ኖርማሊ የሆነ ተፈጥሯችን ይመስለኛል ከሌላው ዜጋ ጽዳት እንኳን ስንባል ሌላው ዜጋ እኮ ቶሎ ላጥ አርግቶ 30 ደቂቃ በቂው ነው። በጣም ትልቅ የሆነ ነገር ለማጽዳት ማለት ነው። እኛ ግን ስርስሩን ሰርስረን ምናምን በቃ ልክ እንደ ቤታችን የሆነ የምናደርገው ጽዳት በቃ ውስጡን ካልሆነ ደስ አይለንም። ያ ደግሞ እኛን ነው የሚጎዳን ማለት ነው። እና እሱ ይሁን መቼም አሁን አታርጉም ቢባል ላይደረግ አይችልም። ለምን የለመድነው ነገር ስለሆነ። ነገር ግን ይሄ ራሳችሁን ለአደጋ የሚጥላችሁ ነገር በፍጹም ራሳችሁን ለአደጋ የሚጥላችሁ ነገር እንዳታደርጉ ነው የምላችሁ። ጌታን የምሬ ነው። እንዳትፈሯቸው በእንደዚህ አይነት ነገር። እኔ አሁን ያዘችኝ ይኸውላችሁ መስኮቱን ላሳያችሁ። መስኮቱ ይኸውላችሁ ይሄ ነው። አያችሁት? መስኮቱ ይኸውና እንግዲህ ይሄ ነው መስኮቱ። በነገራችን ላይ መስኮቱን ልወለውል ስል ነው ሀሳብ መጥቶልኝ ቪዲዮ ልቀርጽላችሁ የፈለኩት ማለት ነው። እላይ ድረስ ነው መስኮቱ። አስባችሁታል? ከውስጥ ስወለውለው ይሄንን መስኮት እዚህ ጋር እንትን አረጋለሁ። መንሰላል አቆምና በመንሰላል ነው የምወለውለው። እላይ ድረስ ወለውለዋለሁ ውስጡን ማለት ነው። ነገር ግን ምን አለች መሰላችሁ ሴትዬ? ሁሌም ትለኛለች፣ እኔ አላዳምጣትም እንጂ ማለት ነው። ምን ትለኛለች መሰላችሁ? ይኸውላችሁ እንግዲህ ውጩን ተመልከቱት። አሁን ነው በሩን መስኮቱን የዘጋሁት ማለት ይኸውላችሁ። እንደዚህ ስትከፍቱት ይውታያችሁን ይውት ይኸውላችሁ እንግዲህ ታቹ ይሄ ነው። አሁን አስባችሁታል? ይሄንን መስኮት ምን አለችኝ? ውጪውን አለች እላይ ድረስ እንደዚህ ይሄ እዚህ ድረስ አለች ወልዊው ኪቲጂ ልዘግ እንዴ ጌታ ምስክሬ ብሬድ እኮ ነው። እላይ ድረስ አለች ወልዊው አለችኝ። ታይዋቸዋል ጋይስ። ይሄ ውጪውን ስለውል አሁን ላሳያችሁ። ይሄ ነው እንግዲህ ጋይስ ይኸውልኝ፣ እዚህ ጋር ወንበር ላይ ቆሜ ነው ይሄንን እንኳን እንደዚህ ማጸዳው ማለት ነው። ይኸውላችሁ ይሄንን እንደዚህ አጸዳዋለሁ፣ ቢያንስ ይሄን አጸዳዋለሁ። ይሄኛውን እንኳን ይኸውላችሁ ይሄኛውን እንኳን ማጽዳት አይቻልም። ይኸው እጅ አይደርስም። አስባችሁታል? እኔ እዚህ ላይ ወጥቼ ምን አይነት ሰው ብሆን ነው ማጸዳው? እዚህ ላይ ወጥቼ እኮ አስባችሁታል? ወደ ውስጥ ወደዚህ የሆነ ነገር ከሳተኝ እኮ ጠብ ነው የምለውታች። የሆነ ነገር ቢስተኝስ እስቲ አስባችሁታል? አሁን ሀታ ይሄኛው ይኸውላችሁ ሀታ ይሄኛው ማለት ነው ይሄኛው ከውጪ ለማወልወል አይመችም። እጃችሁ እንዴት ወጥቶ ነው የምትወለውሉት? እጃችሁ እንዴት ወጥቶ አሁን ይሄ እጄ እንዴት ወጥቶ ነው ከውጪ በኩል ልወለውል የምችለው? እኔ ግን እንዴት ነው የሚያስቡት እላለሁ። ማለት አንዳንዴ እነሱ የሆነ ነገር ሲያዙ እኔ ብሆን ብለው አይሉ ማለት በቃ እነሱ ያ ስራቸው አይደለም፣ የሰራተኛ ስራ ነው። ግን ሰራተኛ ማለት ሰው መሆኑን ራሱ የሚረሱት ይመስለኛል።
እስኪ አሁን እንደው ይሄንን እዚህ ውስጥ ያለውን በመሰላል አድርግቼ በደንብ ፏ ብትን አድርጌ ጸዳላታለሁ። ውጭው አይደለም አቧራ ለምን ጥላሸት አይፈስበትም እንዴ? ከውጭ ቆማችሁ በቁመታችሁ ልክ የምትወለውሉት የምታጸዱት ቢሆን ኦኬ፣ በቁመቴ ልክ በስርዓት አጽድቼ ምናምን ስራዬ ነው ብዬ ሰራላታለሁ። ግን ይሄንን የሚያክል አሁን እንዴ! እና ብዙ ልጆች እንደዚህ ቪዲዮ ላይ አንዳንድ ጊዜ ቪዲዮ ላይ ሳይ እንደዚህ እንትን ላይ ቆማችሁ ጠርዝ ላይ ቆማችሁ ከውጪ መስታወት የምትወለውሉ ልጆች አላችሁ። ጋይስ ነፍሳችንን ለመሸጥ ነው የመጣ ነው እንዴ? እኔ መጀመሪያ ስንትን ስትል ሌላ ጊዜ ስለማልሰራላት ማለት ብታዘኝም እኔ አልሰራውም፣ እሺ ማልላትም አልሰራውም። አሁን ግን በጣም ገረመኝና አሁን እኮ ቆይ እስኪ ብዬ እንደዚሁ ሎለውል በወጣሁበትኝ ሀሳብ መጣልኝ እና ያው ቪዲዮ ልቀርጽ ስልኬን አወጣው ማለት ነው። እውነት ጋይዝ እንዴ እናስብ እንጂ እንዴ! እኛ የመጣነው እኮ ሰርተን በስርዓት ገንዘብ ለማግኘት ነው እንጂ ነፍሳችንን ለመሸጥ አልመጣንም። እነሱ ምንም አይነት ሀሳብ የላቸውም። በቃ ማዘዛቸው ነው እንጂ እንዴት ሊሰራ ይችላል፣ እንዴት ነው የሚሰራው የሚለውን ነገር አይምሯቸው አያስብም። እኔ ግን ምን አይነት ጭንቅላት ነው የሰጣቸው? ስማሙድ ይሄንን አለች፣ ከውጭ ያለውን አለች ፎ አርግተሽ እላይ ድረስ ያለውን አለች ወልውለሽ አጽድተሽ እንድጠብቂ በላይ ቁጭርፍ ከውስጥ ያለውን በደንብ ነው ማጸዳላት። አሁን እኮ መልስ አዘጋጅቼላት እኮ ነው መልስ አዘጋጅቼላት። እናንተም ደግሞ እንደዚህ አይነት ትዕዛዝ ብትታዘዙ መልስ እንድታዘጋጁ ነው። ከአቅማችሁ በላይ የሆነ ስራ ሲሆን ራሳችሁ ለአደጋ የሚጥል ስራ ከሆነ ያንን ነገር አልሰራም በሉ። እሺ አሁን እዚህ ላይ ወጥቼ በማርያም ይታያችሁ። አሁን እዚህ ላይ ወጥቼ ገጠመኝ እንደው እቺ እንደው ይሄ መቼም ይሄ አያስወጣሽም አትሉኝም ለተንኮል። እዚህ ላይ ወጥቼ አሁን በዚህ ጋር ብወድቅ ማለት ነው እንደው ማን ያለ የማን ያለ ነው የምለው በማርያም። አሁን እዚህ ጋር የማን ያለ ብዬ ልጮህ ነው እውነት እንዴ? የሆነ አደጋ እኮ ከደረሰብን እኮ ማለት ነው እነሱ ገንዘብ አላቸው። በገንዘባቸው ሌላ ሰራተኛ ያመጣሉ፣ ያሰራሉ። እንዴ እኛ ነን ግራም ይገባል። እኛ ነን እንጂ እነሱ እኮ ገንዘብ አላቸው ጋይስ። እነሱ ገንዘብ አላቸው። እነሱ በገንዘባቸው አምጥተው ያሰራሉ። እኛ ነን አፈር የሚበላል እንዴ። እኔ በጣም የገረመችኝ ማለት ነው። በጣም ምን አስባ ነው አልኩኝ እንዴ። ከውስጥ ያለውን ችግር የለውም። ከውስጥ ያለውን ቢያንስ በደንብ ትወለውሉላት አላችሁ ከውስጥ ያለውን ነገር። ግን ውጪ እዛ እንትን ላይ ነው ወጥቼ እንዴ እኔ ምንድን ነው እስኪ አስብ። እኔ በጣም ገረመችኝ ማለት አሁን እዚህ ላይ ወጥቼ እዚህ ላይ በወድቅ የማን ያለ እዚህ ላይ ወጥተሻለች እንዴ? እኛ ወንድም ሴትም ምንም ነን እንዴ? ቆይ እዚህ ሰራተኛ ሆነን ስንመጣ የውስጡን በደንብ አጽዱላት፣ ችግር የለውም። የውስጡን አጽድታችሁ ስራችሁ ነው። በመንሰላልም ቢሆን ወጣችሁ የውስጡን አጽዱ። እሱ መንሰላሉ አደጋ ከሌለው አልፎ ተርፎ ግን ይሄን እንደዚህ ከፍቼ እዚህ ላይ አሁን እንደው እዚህ ላይ ወጥቼ በዚህ ጋር ሳትብል ልጄንም ሳላሳድግ ሴትዮዋ አፈር ልታረገኝ ነው እንዴ? ጉድ እኮ ነው። አንተ ደግሞ ተዘጋ፣ ሰው እየተዘጋ እንዴ። በጣም ገረመችኝ እኔ ማርያምን። እንዴት ነው የሚያስቡት? ሰራተኛ ማለት ለነሱ ምንድን ነው? ሰራተኛ ማለት ዝም ብሎ እኔ ማሳስበው እኮ እጄ ፕላስቲክ መሰላት እንዲያው ወደ ውጭ ሳረጋው እንዲጥፍ ብሎ ይሄ ለራሱ አቧራ። አሁን እጄ ነክቼ እንዲህ ላረኩት ነው። ይሄው በፎጣ ሙሉ አቧራ ያነሳሁት። አቧራቸው አያልቅ አይደለም በሳምንት በምናምን እሱ ቀን በቀን እንዲወለወል አቧራቸው አያልቅ። ስለዚህ ፊት ያለውን ይሄንን አጥሩ። ይሄን ላችሁ የፈለኩበት ትልቁ ምክንያት ምንድነው? እኛ ኢትዮጵያኖች ሰርስረን ማጽዳት ይመቸናል። አንዳንዶቻችሁ ትታዛችሁ፣ አንዳንዶቻችሁ ደግሞ ሳትታዘዙ እንደዚህ ከውጭ መስኮቱን በጣም አቧራ ሆኖ ስታዩት አይደለም አቧራ ለምጥላሸት አይሆንም። አቧራ ሆኖ ስታዩት ቆይ ይሄንን ላጽዳ ብላችሁ መንሰላል ወጣችሁ ከመንሰላል አልፋችሁ ጠርዝ ላይ ቆማችሁ እግራችሁን በደንብ ሊይዝ የማይችል ነገር ላይ ቆማችሁ የምታጸዱ ሰዎች አላችሁ። እና ራሳችሁን ጠብቁ ጋይስ። የመጣ ነው ለስራ ነው። አዎ አኪድ ለስራ ነው። ነገር ግን የምንሰራው ስራ አይነት አለው ልላችሁ እወዳለሁ። ራሳችንን እንጠብቅ። እነሱ የማይችሉትን ነገር እኮ ነው። እኛ እኮ ሀገር የለ ሰው እኮ አይረዳንም እንጂ ሸክም ራሷን አንድ ሰው የሆነ እቃ ተሸክማችሁ ሁለት እጃችሁ ይዞ ቢችል እንዲህ በጭንቅላታችሁ ራሱ እንዲህ እየተወዛወዛችሁ ብትይዙ እኮ ደስ ይላቸዋል። እነሱ የማያረጉትን ነገር ነው ለእኛ እንድናረግ የሚሰጡን ማለት ነው። ስለዚህ እኛ ደግሞ ለራሳችን ካላሰብን እነሱ ለምን አላሰቡልንም ብለን እነሱ ላይ መፍረድ የለብንም። እነሱ ገንዘብና ገንዘብ ነው ካላስ
በገንዘባቸው ነው። የሆነ ነገር ስትሉ እኮ ገንዘቤ ትልሻለች እኮ። ስለዚህ ገንዘቤ እንደምትለን ሁሉ እኛም ደግሞ ጉልበታችንን ያለውን ነገር እየቆጠብን መስራት። ሌላው ቢቀርኛ ኢትዮጵያውያን መቼም ጉልበት ሲሰታ አናውቅም። እንኩ ነው እንኩ ጉልበታችንን እንኩ ነው። ጉልበታችንን ዝም ብለን ብንልም ራሳችንን ግን ለአደጋ የሚጥለን ነገር አንስራ ልላችሁ እወዳለሁ። እኔም ወደ ስራዬ እንግዲህ እናንተም ወደ ስራችሁ መልካም ቀን ይሁንላችሁ ጋይስ። ቤቴን ሰብስክራይብ ማድረግ እንዳይረሳ። አሁን ልክ ለውላት ስልኮ ነው እንደኔ የሚታዘዙም አሉ። በራሳቸውም ደግሞ ቆሸሸ ብለው ውጪውን ሊያጸዱ የሚሞክሩ ብዙ እህቶች አሉ። ነገር ግን አደጋ በሚጥለው መንገድ ሊሆን አይችልም ብዬ በማሰብ መልእክት ላስተላልፍላችሁ ብዬ ነው የመጣሁት። እና ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክም ሼርም አድርጉ። እንዲሁም ደግሞ የተሰማችሁን አስተያየት ስጡ። እወዳችኋለሁ። ባይ። መልካም ቀን። ይህ የማርካን ቲዩብ ነው። ሰብስክራይብ ማድረግ እንዳይረሳ።